ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ቅፍ ድግፍ አርጋ በያላችሁበት ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። ቤተሰብ እኔም ደህና ነኝ እግዚአብሔር ይመስገን አለሁኝ። ትላንትና ቤተሰብ በጣም ይሆናል አይደለ የጓደኛሞች ክርክር ምናምን ይሆናል አይሆንም የሚል ክርክር ማለት ነውና በጣም ስንከራከር ነበርና በማ ጉዳይ መሰላችሁ ስከራከር የነበረው እነሱም ሲከራከሩኝ የነበረው በሄለን ጉዳይ ነው። ሄለን ማሞ እና ምን መሰላችሁ ክርክሩ ሄለን ወደ እንዳልክ ትመለሳለች፣ ሄለን ወደ እንዳልክ ትመለሳለች ብለው በጣም ተከራከሩ። የእውነት ነው የምላችሁ። እኔ ደግሞ አትመለስም አልኩኝ። እንዴ አንቺ በምን ታውቂያለሽ? እሷ በጣም ፍቅር ስላለባት ነይ ካላት እርግጠኛ ነን ትሄዳለች ምክንያቱም ትወደዋለች ብለው በጣም ተከራከሩ። እኔ ደግሞ ቤተሰብ በቃ ሞገትኳቸው። እውነት አትሄድም ምክንያቱም እንዴት አልኩኝ። በቃ በታምር አይሆንም ይሄ። ለምን እንዴ ብዙ ጉዳት ይሄን ያህል ስብራት ደርሶባት እኔ እንደውም በጣም እሱ ካላት ቃላቶች ውስጥ በጣም ውስጤ የቀረው ማለት ነው እና የሷ ሁኔታንም አይቼ በቃ እንዳዝንና በጣም በቃ ውስጤ እንድትቀር ያደረጋትን አንስቼ ሁሉ ተናገርኩኝ። ይሄ ምንድነው ሸማግሌ ልልክልሽ ነው ያላት ቀን ቤተሰብ ትዝ ካላችሁ ወዩ ያለቀሰችው ለቅሶ የዛን ሰዓት ሸማግሌ ልክልሻለሁ ያላትን ቀን ያለቀሰችው ለቅሶ እንኳን እሷ ሄለን እኛም አንረሳውም። እና ይሄንን ነገር በውስጧ ተሸክማ ይዛ ማለት ነው እንደዚህ ሰብሯት እንዴት ነው የምትመለሰው ብዬ ሁሉ በጣም አስረዳው ብታዩ ቤተሰብ። ሌላኛው ደግሞ ማለት ነው ሁለተኛዋ ስብራቷን የማረሳው ማለት ነው ያለቀሰችው መንገድ ላይ እንዲቆጢጥ ብላ ያለቀሰችው ለቅሶ የአባቷን ፎቶ ነው አይደለ አሳጥቦ ሲሰጣት ልክ እሷ ወደ 40 ምንጭ ልትሄድ በቃ ተባብለው የዛን ሰዓት ማለት ነው ቁጭ ብላ ያለቀሰችውን ለቅሶ እኔ አረሳውን ብዬ ይሄንን ሁለቱን ነጥብ አንስቼ ተናገርኩ። ቤተሰብ የእውነት አንስቼ ተናገርኩ። ምክንያቱም እንደዚህ በቃ እኛ በሷ እንደዚህ አዝነን እኛም ተጎድተን በተለይ እኔ ችግር የለውም እኔ ምንም አይደለም፣ ግን ስለሷ በጣም በውስጥ እያወሩ የተሟገቱ በጣም ልጆች በቃ ስለሷ የተከፉ ከን የበለጠ ውስጧን በደንብ የሚያውቁ አሉና ይህንን ነገር ተሸክማ ይዛ እንዴት ነው ሄለን ተመልሳ ከእንዳልክ ጋራ የምትሆነው ብዬ በቃ በጣም ተከራከርኩኝና ፍቅር መጥፎ ነው አሉ። ፍቅር መጥፎ ነው። ስለዚህ እሷ ስለምትወደው ደግሞ እንዳልክን ስለምታፈቅረው በውስጧ የቀረ ፍቅር አለ። ስለዚህ ነይ ካላት እርግጠኛ ነን ትሄዳለች፣ ለማየት ያብቃሽ ብለው ትላንትና አልኳችሁ ቤተሰብ። የጦፈ ክርክር እንደው የእውነት ዳኛ የሌለበት ክርክር እውነት እንደው ዳኛ ቢኖርበት እንደው በስማ መልካም ነበረና በጣም ተከራከርን ብታዩ። በጣም እጅግ በጣም እኔ አትመለስም አልኩኝ። እናንተስ ምንድነው የምትሉት? እኔ አትመለስም። አንድ ኮሜንትም አንብቤያለሁ በነገራችሁ ላይ ቤተሰብ። እናንተ በጣም ስለ ሄለን አጥብቃችሁ አላችሁ፣ ተናገራችሁ፣ ተከራከራችሁ እንጂ ሄለን ስለምትወደው ወደ እንዳልክ ትመለስ ነይ ቢላት እንደውም ኮሜንቱ ነይ ቢላት ሮጣ ነው የምትሄደው የሚል ነው ኮሜንቱ። ጌታን ቤተሰብና በእንደዚህ አይነት ነገር ነው እኛም እንደዚህ ተሰብስበን ቁጭ ብለን ስንከራከር የነበረው ማለት ነው። እና ደግሞ በመሃል ላይ የሆነ ርዕስ ተነሳና ስለዛ ሰው ርዕስ አሁን እሱን ወይ ሌላ ጊዜ ነግራቸዋለሁና እኔ በሱ ቅያሜ አለኝ፣ ቅሬታ አለኝ
እውነት ለመናገር እሱን ደግሞ በሌላ ጊዜ እነግራቸዋለሁ፣ የዚህኛውን ሰው የተከራከርንበትን ማለት ነው። እኔ ደግሞ ለምን ይሆናል ብዬ ነው፣ በዚህ ለምን እንደዚህ ሆነ ብዬ ነው። እነሱ ደግሞ ይሆናል በሚለው ነው። እነሱ መብት ነው በቃ ይሄ የሰው መብት ነው ብለው፣ እኔ ደግሞ ለምን እንደዚህ ይሆናል ብዬ ነው የተከራከርኩት ማለት ነው። እና ይሄንም በሌላ ጊዜ ቤተሰብ ይዤላችሁ እመጣለሁ፣ የተከራከርኩበትን ሌላ ምክንያት፣ በሄለን አይደለም በሌላ ሰው ምክንያት። እና አሁን የሄለን አነጋጋሪ የሆነው የተከራከርንበት፣ እኔም ልጆቹ ትመለሳለች አትመለስም፣ እኔ አትመለስም አልኩኝ፣ እነሱ ግን ትመለሳለች አሉ። ምክንያቱም ፍቅር መጥፎ ነው፣ በጣም ስለምትወደው ነይ ካላት እርግጠኛ ነኝ ትሄዳለች። ኦኬ ግን እሺ መሄዱንስ ትሄድ፣ ግን ምናልባት ወይ በአክብሮት ቢሆንስ አልኩኝ። እኔ አክብራው ቢሆንስ፣ መቼም ጠሪ አክባሪ ነው ብለን ነው አይደለኛ የምናምነው። ስለዚህ አክብራው፣ ጥሪውን አክብራ ምናልባት ልትገኝለት ከቻለች ምናልባት እንጂ አታደርገውም። ሄለን በግ አይደለችም። ነይ ሲላት ሮጣ የምትሄደው፣ ሂጂ ስላት ሮጣ የምትመለሰው በግ አይደለችም። በጣም የተማረች ሰው ናት ብዬ በጣም የተከራከርነው ቤተሰብና የእውነት እኔ ራሴ ማለት ነው እንዴ አንቺ አሉኝ፣ ምንድነው እንደዚህ ይሄን ያለ እሷ እንደዚህ ጠበቃ ሆንሽ አሉኝ። ይሄ ጠበቃነት ምናምን ነገር ሳይሆን ይሄ ትክክለኛ ነገር ነው። በቃ ሪል የሆነ በአይናችን ያየነው ነገር ነው። ሰምተን እንኳን አይደለም በሚዲያ የወጣ ነገር ነውና የእሷን ክፋት የተከፋችበትን አይተናል። በቃ እሷ ሆድ የባሰባትን ነገር አይተናል። እና ለዛ ነው እንቅጩን እርግጡን አድርገን የምንናገረው እንጂ የእውነት ለእሷ ጠበቃ ሆኜ ወይ ደግሞ ያንን ሰው ጠልቼ አይደለም። እና ሀቅ ነው። ምክንያቱም አሁን እንደው ሄለን በድላ ቢሆን ማለት ነው ሁላችንም ለዛ ሰው ነበረ ምን ቆመው አይደል እንዴ? ለእንዳልክ እንቆም ነበረ፣ ለምን እንደዚህ ታደርጊያለሽ ብለን ማለት ነው። አሁን ግን የተበደለችው ሄለን ስለሆነች ነው ለሄለን ሁላችንም እንከራከርላት ብዬ እኔ በቃ ዝም አልኩኝ። ደግሞ እውነት ነው። ሰው አንዳንዴ እውነቱን እውነት ነው ብላችሁ ወታችሁ ስትናገሩ ቤተሰብ እሺ ብሎ የማይቀበል ደረቅ ሰው አለ። እውነቴን ነው። ሐሰት ነው ብሎ የሚከራከር ደረቅ ሰው አለ። እና እውነቱን እውነት ነው፣ ውሸቱን ደግሞ ውሸት ነው ብዬ ነው እኔ የምከራከረው ብዬ አስረድቻለሁኝ። እንግዲህ ቤተሰብዬ በእውነት እኔ አይደለሁም፣ በጣም ብዙ ልጆች አላችሁ ከኔ የበለጠ ስለ ሄለን የቆማችሁ እና ሄለን ወደ እንዳልክ ከተመለሰች እንግዲህ ምንድን ነው የምታስቡት ማለት ነው? አታዝኑም ወይ? ታዝናላችሁ አይደለ? እኔም አዝናለሁ። ግን ደግሞ ከሆነላት ከተመቻት ብለን ደግሞ እንመኛለን አይደል? ግን ዋናው ነገር አትመለስም፣ አይሆንም፣ ምንም እንደዚህ አይነት ሐሳብ ጭራሽ እንዳታስቡ ብዬ ተከራክሬያለሁ ቤተሰብዬ። እናንተስ ምን ትላላችሁ? ንገሩኝ፣ በኮሜንት አሳውቁኝ። እኔ አትመለስም ብያለሁኝ። እነሱ ደግሞ ይመለሳሉ ብለው ነው ትመለሳለች ብለው ትሄዳለች፣ ሲጠራት ትሄዳለች ብለው ነው የተከራከሩኝ። እኔ ደግሞ አትሄድም ነው ያልኩት። እንዶ ብትሄድም በጣም አክባሪ ሰው አክባሪ ስለሆነች ስነ ስርዓት ያላት ልጅ ስለሆነች ምናልባት አክብራው ልትሄድ ትችላለች እንጂ የእውነት ወደ ፍቅር ልትመለስ ወይ ደግሞ አብረው ልሰራ አይሆንም ብዬ ተከራክሬያለሁና እናንተስ ምን ትላላችሁ? እስቲ ንገሩኝ።